እና በእያንዳንዱ ህይወታችን ጥያቄ ውስጥ ጌታ ሆይ የነገር ፈቃድ ነው አይደለም? እግዚአብሔር ሆይ ነገ አዲስ አበባ ሊሄድ አስቤያለሁ እንዴት ነው ፈቃድ ነው መንገዱ ሰላም ነው ምናምን ባይዘው ብዙ ሰው እኮ ዝም ብሎ ነው የሚሄደው ሳይጠይቅ ማለት ከባድ ነው። በእያንዳንዷ ትሪፕ ላይ እግዚአብሔርን ፈቃድ መጠየቅ ግድ ነው፣ ወሳኝ ነው። ግን የእግዚአብሔርን ፈቃድ አሁን ነገ አዲስ አበባ ሊሄድ አልሄድ ብትል ቆሮንቶስ ላይ አለ የለም? የተገለጠ ፈቃድ ውስጥ አለ የለም? ያልተገለጠ ፈቃድ ነው ማለት ነው። ስለዚህ ያልተገለጠ ፈቃድን የምታውቅባቸው ነጥቦች አሉ ማለት ነው። እና በእያንዳንዱ ህይወታችን ጥያቄ ውስጥ ጌታ ሆይ የነገር ፈቃድ ነው አይደለም? ስንቴ ነው የጋበዙኝ ካናዳ ሀገር መሰላችሁ? 3 ነው። 3 ዙር ጋብዘውኛል። አንዱንም አልሄድኩም። አለቃ ቦስህ ኢየሱስ ከሆነ ካናዳም አትሄድም ተጠርተ እምቢ ትላለህ። አይ ይልህ እውነት ሃሌሉያ ተብሎ አይኬድም። ቦስ ምን ትላለህ? አርፈ ቁጭ በል ጅማ አርፈ ቁጭ በል ሲባል ከዚያ አዋራ ጋር እንቆያለን ማለት ነው። ክብር ለእሱ። ኢየሱስ ጌታ ነው። ጌታ ነው አይደል? ጌታ ከሆነ የራስ ጌታ መሆን አትችልም። እኛ አዳራሽ እንከራያለን ምንም ችግር የለ። የአዲስ አበባ ሀብታም ተሳስቶ ያሳስታል። ያ ሁሉ አስደንጋጭ ሀብታም ስትወጣ ይከባሃል። በቃ እዚሁ ነው ማገልገል ያለብህ። አዳራሽ እኛ እንትላለን ምናምን እንላለን። ቦስስ አለቃህስ ምንድነው? ከክፍለ ሀገር እየሮጡ አዲስ አበባ መግባት። በነገራችን ላይ በህይወት ዘመን ፍሬያማ የምትሆነው እግዚአብሔር የሰጠን እርሻ ስትኮተኩት እንጂ የሰው እርሻ ሄደ ስትኮተኩት አይደለም። ብዙ ሰው ማኑ የነካው እዚህ ከኛ ጋር እርሻውን አብሮ አርሶ ጎልጉሎ አረሙን ነቅሎ ሳሩን ጎልጉሎ ከኛ ጋር ጭቃ ሆኖ ከመቆየት ይልቅ የጸዳ ነገር ውስጥ ሄዶ ይገባል። ኖ የሰው ጓሮ ስትኮተኩት እግዚአብሔር አይሸልምም። እግዚአብሔር ያንተ እርሻ ይላል። ይሄን የሰጠውን እርሻ ማረስትተ ነው እዚህ ጋር ይገባው። ይሄ እኮ ማለት ውሃ ልማት ተቀጥረ መብራት ኃይል ሄደ መፈረም ማለት እኮ ነው። የእግዚአብሔር መንግስት ፕሪንሲፕል አለው፣ ጋይድ አለው። ኢየሱስ የቤቱ የበላይ ነው። ጓዳውን አጽዳ ካለ ሳሎን ማጽዳት አትችልም። ሳሎን መኝታ ቤቱን አነጣጥፉ ካለ የቤቱ ቦስ ነው። በአባቱ ቤት ላይ ቅናት የሚበላው ጌታ ነው። ያንተ ስራ ጓዳውን ማነጣጠፍ ነው ካለ ምንም ማድረግ አትችልም። ሄደ ማንጠፍ ነው ያለብህ እንጂ እግዚአብሔር ሳሎኑ እኮ በጣም ሞቅ ያለ ነው ደመቅ ያለ ነው ምናምን አይባል። በቃ ኢየሱስ ጌታ ነው። ጌታ ነው ማለት ምንድን ነው? እኛ ምንድነን ማለት ነው? ሐሳቡን ፈቃዱን ሚጭንብን ነን ማለት ነው። እንዳሻው ማዘዝ እንዳሻው መፍለጥ አርፈ ቁጭ በል ማለት ባለመብት ነው ማለት ነው። ምን ጌታ እኮ እፍ ቢለን እኮ የለን። ሰው ደግሞ ወጥቶ እዛ ጋር ደርሶ ትላንትና አይቶ ሰሞኑን ወፍሮ ጉንጩ ሁሉ ክቦ ነው ምን ሆኖ ነው ይባል የለ እንደ ድፍት ይያል ጤዛ አይደል እንዴ? ሰው ኢየሱስ ጌታ ነው። ጌታ ነው ምን ማለት ነው? እኛ ላይ ፈቃዱን ሐሳቡን ውሳኔውን የሚጭን ማለት ነው።